ማንኛውም መድኃኒት ሳይመዘገብ ጥቅም ላይ ሊውል አይችልም። ከውጭ የሚመጡትን ፋብሪካዎች ጋር ሄዶ ቁጥጥር ይደረጋል ማለት ነው። ይደረጋል። ጊዜያቸው ያለፈ መድኃኒት፣ ጥራት ደረጃቸውን ያልጠበቁ መድኃኒቶች ገበያ ላይ ተሰራጭተው እናገኛለን። ጥራቱ የሚረጋገጠው፣ ፈዋሽነቱ የሚረጋገጠው፣ ደህንነቱ የሚረጋገጠው በቁጥጥር ስርዓቱ ሲያልፍ ብቻ። ማሸጊያቸው ላይ ያለው ስያሜና ውስጥ ያለው መድኃኒት ተለያይቶ የምናገኝባቸው አጋጣሚዎች አሉ። ካጓጓዝ ችግር፣ ካከመቻቸት ችግር በመድኃኒቶች ላይ በጥራታቸው፣ በደህንነታቸው፣ በፈዋሽነታቸው ሊመጣ የሚችል ችግር አለ። መጀመሪያ ፍቃዱ ሲሰጥ የሚያልፍበት ሂደት አለ። ስለዚህ በደንብ እውቅና ያለው ማለት ነው ያ ተቋም። ገበያ ላይ ካሉት መድኃኒቶች ከሁሉም የሀገሪቱ ክፍሎች ሰብስበን ወደ ላቦራቶሪ አምጥተን እንፈትሻለን። ጤና ይስጥልን ተመልካቾቻችን፣ እንዴት አላችሁ? የጤና ወቅት ተጀምሯል። በየሳምንቱ የተለያዩ የጤና ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግበት ፕሮግራማችን ነው። ዛሬም እንግዲህ ከጤናችን ጋር ቀጥታ የሆነ ግንኙነት ስላለው ተቋም እያወራን ቆይታ የምናደርገው የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ያለው ተግባርና ኃላፊነት ምንድነው ስንል በደንብ እንወያያለን። ዛሬ ይህንን ቆይታ ከኛ ጋር ለማድረግ እንግዳችን አቶ ስዩም ወልዴ የባለስልጣን መስሪያ ቤቱ የመድኃኒት ዘርፍ ምክትል ዋና ዳይሬክተር ናቸው። ስለመጡልን በጣም እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። መልካም። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በተለያዩ አጋጣሚዎች የምናውቀው የባለስልጣን መስሪያ ቤት ነው። በተለይ ከጤና ጋር፣ ከሕክምና ጋር፣ ከምግብ ጋር፣ ከሰዎች ሕይወት ጋር ቀጥታ የሆነ ግንኙነት ስላላቸው ጉዳዮች በዋነኝነት እሱን ቁጥጥር በማድረግ ሂደት ውስጥ የሚያልፍ ትልቅ ኃላፊነት ያለው ተቋም ነውና በተለይ ከምግቦች፣ ከመድኃኒቶች፣ ከመድኃኒት ቁሳቁሶች፣ ከህክምና ቁሳቁሶች ምርት ጋር፣ ከኮስሞቲክስ ምርት ጋር ተያይዞ እነዚህ ምርቶች ወደ ገበያ ሲመጡ፣ ወደ ተጠቃሚዎች ሲመጡ የሚሰጡት ጥቅም ምንድን ነው፣ ጉዳትስ አላቸው የሚሉትን ምርመራዎች በማድረግ ትልልቅ ስራዎችን የሚሰራ ተቋም ነውና እኛ ዛሬ በዚህ ቆይታችን ግን ከሁሉ አገልግሎቱ የመድኃኒት ቁጥጥሩ ላይ በደንብ ትኩረት እናደርጋለን። ግን ከዛ በፊት የዚህ የባለስልጣን መስሪያ ቤት ተግባርና ኃላፊነቱ ምንድነው፣ ስራው ምንድነው የተቋም የሚለውን በደንብ ካየን በኋላ ወደዛ እንመጣለን። በጣም አመሰግናለሁ። እንግዲህ የኢትዮጵያ ምግብና መድኃኒት ባለስልጣን አዋጅ 1112 2011ን ለማስፈጸም የተቋቋመ መንግስታዊ ተቋም ነው። የተሰጠው ተልእኮም አንደኛ የምግብ ጥራት ደህንነትን ማረጋገጥ፣ በሁለተኛ ደረጃ ደግሞ የመድኃኒት ጥራት ደህንነትና ፈዋሽነትን ማረጋገጥ፣ በሶስተኛ ደረጃ የሕክምና መሳሪያዎች ጥራትና ውጤታማነታቸውን ማረጋገጥ፣ እንደዚሁም በተጨማሪ ሌሎች ቁጥጥር የሚደረግባቸው ግብዓቶች ለምሳሌ እንደ ትንባሆ፣ አልኮል፣ የውበት መጠበቂያዎች፣ ሌሎችንም ቁጥጥር በማድረግ በህብረተሰቡ ላይ የሚያመጡትን ጉዳት መቀነስ ነው ዋና ዓላማ የሚሆነው ማለት ነው። መልካም። እንግዲህ ከነዚህ ምርቶች ክትትል ከሚደረግባቸው ምርቶች አንዱ የመድኃኒትን ነው ዛሬ በደንብ ትኩረት የምናደርገው። ቀደም ሲል እንዳልኩትና የመድኃኒት ደህንነትን ፈዋሽነትን ለማረጋገጥ የሚደረገው ሂደት እንግዲህ በተለይ በጤናው ዘርፍ ቅድም እንዳልኩት የጀርባ አጥንት ሆኖ የሚያገለግል ነው። ሰዎች መድኃኒትን ሲወስዱ ለታመሙበት ነገር መድኃኒት ነው ብለው የሚታዘዝላቸውን ነው። ግን ከህክምናው አልፎ ከመድኃኒትነቱ ደግሞ አልፎ ሌላ አይነት ተያያዥ ተጓዳኝ የሆኑ ችግሮችን ያመጣል። ትክክለኛና ጥራቱ የጠበቀ መድኃኒት ካለመጠቀም የሚመጡ ችግሮች በጣም ብዙ ናቸውና የመድኃኒት ቁጥጥር ሂደቱ ምን እንደሚመስል እስቲ እንመልከት። እንግዲህ ቅድም እንዳልኩት በተልእኮ ላይ በግልጽ እንደተቀመጠው የኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒቶችን ጥራት ደህንነትና ፈዋሽነትን ነው የሚያረጋግጠው። ይህንን ለማረጋገጥ የሚሰሩ የተለያዩ የቁጥጥር ስራዎች አሉ። ወደ 8 የሚጠጉ የቁጥጥር ስራዎች አሉ። እነዚህን ጥራት ደህንነትና ፈዋሽነት ለማረጋገጥ በመጀመሪያ ደረጃ ያለው ቅድመ ፈቃድ የሚባለው የቁጥጥር ስርዓት አለ። በዚህ በቅድመ ፈቃድ የቁጥጥር ስርዓት ውስጥ የሚከናወነው የመድኃኒት ምዝገባ ነው። በአዋጅ 1112 2011 ላይ በግልጽ እንደተቀመጠው ማንኛውም መድኃኒት ህብረተሰቡ ጥቅም ላይ ከመዋሉ በፊት መመዝገብ አለበት ይላል። በአዋጁ በግልጽ የተቀመጠ ድንጋጌ ነው። ይህንን ድንጋጌ ለማስፈጸም ያው የምዝገባ ስርዓቶችን ተከትለን እንመዘግባለን፣ መድኃኒቶችን እንመዘግባለን ማለት ነው። የምዝገባ ፍቃድ የሚባለው ነው። ይህን ለመመዝገብ 3 መሰረታዊ የሆኑ መስፈርቶች አሉ። አንድ መድኃኒት ተመዝግቦ
ጥቅም ላይ እንዲውል መሟላት ያለባቸው 3 መሰረታዊ የሆኑ መስፈርቶች አሉ። አንደኛው የሰነድ ግምገማ የሚባላል። ሰነድ ግምገማ የሚባለው እዚህ ሰነድ ውስጥ የመድኃኒቱን ጥራት፣ ደህንነትና ፈዋሽነትን ሊያረጋግጡ የሚችሉ መረጃዎች ያሉባቸው ሰነዶች ናቸው። በጣም ትላልቅ ወደ 5 ሞጁሎች ናቸው። እነዚህ ሞጁሎች ውስጥ ያለውን የመድኃኒቱ ጥራት፣ ደህንነትና ፈዋሽነትን የሚያረጋግጡ መረጃዎች በትክክል መቅረባቸው በኮምፒተንት በሆኑ ወይም ልምድ ባላቸው ባለሙያዎች ወይም ብቃታቸው በተረጋገጠ ባለሙያዎች ይፈተሻል ወይም ይገመገማል ማለት ነው። ይህ ተገምግሞ በትክክልም እዛ ላይ የተቀመጡ መስፈርቶቹ መሟላታቸው ሲረጋገጥ እዛ ላይ የቀረቡት መረጃዎችም ሰነዶች ትክክለኛ ናቸው ተብሎ ይገመታል ማለት ነው። ይህ አንደኛው መስፈርት ነው። ሁለተኛው መስፈርት ደግሞ የመልካም አመራረት ኢንስፔክሽን ይባላል። በእንግሊዝኛ ጉድ ማኒፋክቸሪንግ ፕራክቲስ የምንለው ማለት ነው። ይሄ ማለት አንድ መድኃኒት አምራቹ የመልካም አመራር ስርዓትን ተከትሎ ማምረት አለማምረቱ የሚረጋገጥበት ስርዓት ነው። ይሄ ፋብሪካው አገር ውስጥም ይሁን ውጭ ሀገር የሚሆን አገር ውስጥ የአምራቹ ጋር የእኛ ባለሙያዎች 3 የሚጠጉ ባለሙያዎች ተልከው ኢንስፔክሽኑ ይሰራል። የተቋማት ቁጥጥር ተቋም ውስጥ ሄዶ ነው ፋብሪካው ጋር ሄዶ ነው ፋብሪካው ጋር ሄዶ ነው የቁጥጥር የሚደረገው። አገር ውስጥም ይሁን ውጭ ሀገር የሚሆን የኛ ባለሙያዎች ሄደው የመድኃኒት ማምረት ሂደቱን በትክክል ስለመከናወኑ የሚያረጋግጡበት ሂደት ነው። ይህ ሂደት ማለት ከጥሬ ዕቃ አቅርቦት ጀምሮ እስከ መጨረሻው ያለቀለት ምርት እስኪወጣ ድረስ ባለው ሂደት ውስጥ አንድ አምራች መከተል ያለበት የማምረት ስርዓት አለ። ይሄ ጉድ ማኒፋክቸሪንግ ፕራክቲስ የሚባለው ማለት ነው። በዚህ ስርዓት በትክክል ተከትለው ምርቶቹ ወይም መድኃኒቶቹ መመረታቸውን ያረጋግጣሉ። ስዩም ለምሳሌ መድኃኒቶች ውጭ ሀገር ተመርተው ወደ ሀገር ውስጥ ገበያ ይመጣሉና እዛም ተሄዶ ከውጭ የሚመጡትን ፋብሪካዎች ጋር ሄዶ ቁጥጥር ይደረጋል ማለት ነው። ይደረጋል። እንግዲህ ፋብሪካዎቹ የተለያዩ እንትን ያላቸው ናቸው። አንዳንዶቹ ፋብሪካዎች ለምሳሌ ስትሪንጀንት ሬጉሌተሪ ኦቶሪቲ የሚባል ይሄ ጠንካራ የቁጥጥር ስርዓት ያላቸው አገራቶች አሉ። ይሄ ፋብሪካ ውጭ ሀገር ሆኖ በእነዚህ ሀገራቶች ኢንስፔክት ተደርጎ ያ ማረጋገጫ ከተሰጠው የኛ ባለሙያዎች እዛ ሄደው ኢንስፔክት አያደርጉትም። የነሱን እዚህ ጠንካራ የቁጥጥር ስርዓት የሚከተሉ ሀገሮች የሰጡትን ሰርቲፊኬት እኛ በቀጥታ ተቀብለን እሱን እንትን እናደርጋለን ማለት ነው። በዚህ ሂደት ግን ያላለፉ ፋብሪካዎች ካሉ ግን በዚህ ጠንካራ የቁጥጥር ስርዓት ባላቸው ሀገሮች ተቆጣጣሪ አካላት ቁጥጥር ተደርጎባቸው ሰርቲፊኬት ያላገኙ ተቋማቶች ከሆነ ግን የኛ ባለሙያዎች ይሄዳሉ እዛ ድረስ። ሶስት አባላቶች ያሉት የኢንስፔክሽን ቲም ሄዶ ፋብሪካውን በጋይድላይን አለው ራሱ መስፈርት አለው። በዛ ጋይድላይን መሰረት መድኃኒቶች መመረት አለመመረታቸውን አረጋግጠው መጥተው ነው ሰርቲፋይ የምናደርገው ማለት ነው። ስለዚህ አገር ውስጥም ይሁን ውጭ ሀገርም ይሁን ቅድም ካልኳቸው ውጭ ከሆኑ በጠንካራ ተቆጣጣሪ አካላት ሰርቲፋይ ያልተደረጉ ተቋማቶች ወይ አምራቾች ከሆኑ የኛ ባለሙያዎች ሄደው ኢንስፔክት አድርገው በእነሱ በሚያቀርቡት ሪፖርት መሰረት ሰርቲፋይ ይደረጋል ማለት ነው። ይህ ሰርቲፊኬት ሁለተኛው መስፈርት ነው ማለት ነው። ይህ ሰርቲፊኬት የሌለው ማንኛውም አምራች መድኃኒቱን ለማስመዝገብ ብቁ አይሆንም ማለት ነው። ብቁ አይሆንም። ስለዚህ እስካሁን 2 መስፈርቶች አይተናል። ሶስተኛው ደግሞ የላቦራቶሪ ምርመራ ነው። ምርቱ ተመርቶ ወደ ገበያ ከመዋሉ በፊት ለምሳሌ ከውጭ ሀገር የሚመጣ ከሆነ ልክ የኛ ፖርት ላይ ሲደርስ የኛ ፖርቶች አሉ የተለያዩ ባለ አይደለም ፖርት ላይ ሲደርስ ከዛ ሳምፕል ይወሰዳል። ሳምፕል ተወስዶ ወደ እኛ ላቦራቶሪ ይመጣል፣ ይመረመራል። ያው መስፈርቶች አሉት። አንድ መድኃኒት ማሟላት ያለባቸው የተለያዩ ፓራሜትሮች አሉ። እነዛ ፓራሜትሮች በትክክል አለመሟላታቸው ተረጋግጦ ሰርቲፋይድ ይሆናል ማለት ነው። እነዛ መስፈርቶች ከተሟሉ ያው ያ መድኃኒት ያንን እንትን መስፈርት አሟልቷል ማለት ነው። ስለዚህ 3 መስፈርቶች አሉ ማለት ነው። የመጀመሪያው የሰነድ ግምገማ ውጤት አለ። ሁለተኛ ደግሞ የጂኤምፒ ኢንስፔክሽኑ የመልካም አመራረት ኢንስፔክሽን ውጤት አለ። ሶስተኛ ደግሞ የላቦራቶሪ ውጤት አለ። እነዚህ 3 ነገሮች ከተሟሉ ያ መድኃኒት ምዝገባ ያገኛል ማለት ነው። ከተመዘገበ ማለት ያ መድኃኒት ሀገር ውስጥ ገብቶ ጥቅም ላይ ሊውል ይችላል ማለት ነው። በእነዚህ በ3 መስፈርቶች ያላለፈ መድኃኒት ሀገር ውስጥ ገብቶ ጥቅም ላይ ሊውል አይችልም ማለት ነው።
በህግ አይቻልም ማለት ነው። ምክንያቱም በህጉ በግልጽ እንደተቀመጠው በአዋጅ 1112 ላይ አንድ መድኃኒት ጥቅም ላይ ለማዋል መመዝገብ አለበት የሚል ድንጋጌ ስላለ ማለት። ነገር ግን አንዳንዴ አስቸጋሪ ወይም አስቸኳይ ሁኔታዎች ሊያጋጥሙ ይችላል እንደ ሀገር ማለት ነው። ለምሳሌ ኢመርጀንሲ በሚከሰትበት ጊዜ ለምሳሌ እንደ ኮቪድ አይነት በሚከሰትበት ጊዜ አንዳንዴ ለዛ ለተከሰተው ወረርሽኝ ጥቅም ላይ የሚውል መድኃኒት ካለና ያ መድኃኒት አገር ውስጥ ባይመዘገብ በልዩ ሁኔታ ተፈቅዶለት ሊገብቶ ጥቅም ላይ ሊውል የሚችልበት አሰራር በአዋጁም ላይ ራሱ በግልጽ ተቀምጧል። አንዳንዴም ደግሞ ለምሳሌ እንደዚህ ኢመርጀንሲ አይነት ነገር በሚያካስትበት ጊዜ የሕክምና ሙከራ ላይ ያለ መድኃኒት ራሱ የሕክምና ሙከራውን አጠናቆ ማለት ኳሊቲውን፣ ሴፍቲውን፣ ኤፊካሲውን ተረጋግጦ በቃ ጥቅም ላይ ሊውል ይችላል ተብሎ ያልተረጋገጠ መድኃኒት ራሱ በሂደት ላይ ያለ መድኃኒት ራሱ ጥቅም ላይ ሊውል የሚችልበት ድንጋጌ እዛ አዋጁ ላይ በግልጽ ተቀምጧል። ከነዚህ ድንጋጌዎች ውጭ ግን ማንኛውም መድኃኒት ሳይመዘገብ ጥቅም ላይ ሊውል አይችልም። ጥቅም ለመመዝገብ ደግሞ እነዛን ሶስቱን መስፈርቶች የግድ ማሟላት ይጠበቅበታል ማለት ነው። ያው እንግዲህ እንደምንሰማው አንዳንዴ ይህንን ጥብቅ የሆነ የቁጥጥር ሂደት ደግሞ በማለፍ ወይ ደግሞ ወደ ገበያ ከገባ በኋላ ያለውን ያቀማመጥ ስታንዳርዱን ባለማሟላት ሊሆን ይችላል። ጊዜውም ጠብቆ ደግሞ ባለማስወገድም ሊሆን ይችላል። ብቻ ጊዜያቸው ያለፈ መድኃኒት፣ የጥራት ደረጃቸውን ያልጠበቁ መድኃኒቶች ገበያ ላይ ተሰራጭተው እናገኛለን እና ይህ አይነቱ ችግር የሚፈጠርበትን ነገር እንዴት ነው ያገኛችሁት እናንተ? መንገዶቹ ምንድን ናቸው? ችግሮቹ የሚፈጠሩባቸው በገበያ ላይ ለማህበረሰቡ ለጤና ጠንቅ የሚሆኑ መድኃኒቶች የሚመጡባቸው አንዳንዴ ከቨራቸው ላይ ወይ ደግሞ ማሸጊያቸው ላይ ያለው ስያሜና የሚይዛቸው ኮንቴንቶች እና ውስጥ ያለው መድኃኒት ተለያይቶ የምናገኝባቸው አጋጣሚዎች አሉና እንደነዚህ አይነት ረባሽ የሆኑ ነገሮች የሚገኙበት አጋጣሚ ምንድን ነው? እንግዲህ ቅድም ያነሳሁት ቅድመ ፈቃድ የሚባለው ፈቃድ ከማግኘቱ መድኃኒቶች ፈቃድ ከማግኘታቸው በፊት የሚደረግ የቁጥጥር ስራ ነው። አሁን አንቺ ያነሳችው ደግሞ ድህረ ፈቃድ የሚባለው ነው። ያ መድኃኒት ተፈቅዶለት ገበያ ላይ ከዋለ በኋላ የሚደረጉ የቁጥጥር ስራዎች አሉ። ምክንያቱም መድኃኒቶች ከተመረቱበት ቦታ በማጓጓዝ ሂደት፣ በአከመቻቸት ሂደት የተለያዩ ተጽዕኖስ ሊገቡ የሚችሉበት እድል አለ። እንደዚህ አይነት ተጽዕኖስ በሚገቡበት ጊዜ መድኃኒት መጀመሪያ የነበራቸውን ባህሪ አጥተው ወደ ሌላ ሊቀየሩ የሚችሉበት እድል አለ። ስለዚህ መድኃኒቶች የሚጓጓዙበት መንገድ፣ የሚከማቹበት መንገድ ራሱ በሕግ የተደነገገ ነው። በምን አይነት ክላስ ውስጥ ነው መቀመጥ ያለባቸው፣ ቴምፕሬቸሩ ስንት መሆን አለበት፣ ሂሚዲቲው ስንት መሆን አለበት፣ ለፀሐይ የተጋለጠ ነው አይደለም የሚለው ነገር በሙሉ በሕግ የተቀመጠ አሰራር አለ። መድኃኒቶች ሲጓጓዙ ሲከማቹም በዚህ መሰረት መከማቸት ይኖርባቸዋል ማለት ነው። ስለዚህ ካጓጓዝ ችግር፣ ካከመቻቸት ችግር በመድኃኒቶች ላይ በጥራታቸውም በደህንነታቸው በፈዋሽነታቸውም ሊመጣ የሚችል ችግር አለ። ስለዚህ እንትኑን መከታተል ያስፈልጋል ማለት የድህረ ከፈቃድ ከተሰጣቸው በኋላ መድኃኒቶች ጥቅም ላይ ከዋሉ በኋላም ቁጥጥሩ ይቀጥላል ማለት ነው፣ ይቆጥላል። ስለዚህ እስከ ተጠቃሚው ድረስ ሌላ አንድ ፈንክሽን አለ፣ ፋርማኮ ቪጂላንስ የመድኃኒት ደህንነት ክትትል ማለት ነው። የመድኃኒት ደህንነት ክትትል ሬጉሌተሪ ፈንክሽን ወይም የቁጥጥር ስራ አለ። ይሄ ስራው ዋነኛው ይሄ ነው። መድኃኒቶች ገበያ ላይ ከዋሉ በኋላ የሚያሳዩት ባህሪ ምንድን ነው? መጀመሪያ ሲመዘገቡ ወይም ወደ ድህረ ፈቃድ ላይ ያላቸውን ባህሪ ይዘው ነው ወይ የሚቀጥሉት የሚለው ነገር የሚረጋገጥበት ስራ ነው። ስለዚህ እኛም እንደ ተቋም አንድ ፈቃድ ከሰጠን በኋላ ዝም ብለን አይደለም ምንተው። ሌሎች የቁጥጥር ቀጣይ የሆነ የቁጥጥር ስራዎች አሉ። አንደኛው የምንከታተልበት ድህረ ፈቃድ ፖስት ማርኬት ሰርቪላንስ የሚለው የድህረ ገበያ ቁጥጥር ወደ ገበያ ከገቡ በኋላ የሚደረግ ቁጥጥር ማለት ነው። ስለዚህ እኛ ፕላን አድርገን በገበያ ላይ ከዋሉት መድኃኒቶች ከሁሉም የሀገሪቱ ክፍሎች ሰብስበን ወደ ላቦራቶሪ አምጥተን እንፈትሻለን። በትክክል መጀመሪያ የነበራቸው ጥራት፣ ደህንነት፣ ፈዋሽነት ሁኔታ በትክክል ይዘው አሉ ወይስ የለም የሚለውን ለማረጋገጥ ማለት የሆነ ችግር ያለባቸው ከተገኙ ወዲያውኑ ከገበያ ላይ እንዲሰበሰቡ የቁጥጥር ስራዎች ይሰራል ማለት ነው። ስለዚህ ክትትሉ ቀጣይ ነው እስከ ፔሸንት ዩዝ ላይ እስከ
ተጠቃሚው ህመምተኛው እስከሚጠቀምበት ጊዜ ድረስ ያለውን ሂደት በሙሉ የሚሸፍን የቁጥጥር ስራ ነው የሚሆነው ማለት ነው። እንደው የቅጣት ሁኔታውን ብንመለከት ጥሩ ይመስለኛል። ይህንን አይነቱን ችግር ያለበት መድኃኒት ይዞ የተገኘ ተቋም ወይ አገልግሎት ሰጪ ተቋማት የሚያልፉባቸው የቅጣት ሰንሰለቶች ካሉ ሂደቶች ካሉ፣ ምክንያቱም እንግዲህ መጀመሪያ ፍቃዱ ሲሰጥ የሚያልፍበት ሂደት አለ። ስለዚህ በደንብ እውቅና አለው ማለት ነው ያ ተቋም ምን አይነት መድኃኒት ማምራት እንዳለበት፣ ምን አይነት መድኃኒት ይዞ ገበያ ላይ መቆየት እንዳለበት፣ ገበያ ላይ ደግሞ ይዞ ሲቆይ እንዴት አይነት መልክ ሊኖረው እንደሚገባ፣ ስቶር የሚያደርግበት መንገድ፣ ዲስፕሌይ የሚያደርግበት መንገድ፣ ለተጠቃሚ የሚያደርስበት መንገድ፣ እነዚህ ሁላ መጀመሪያ እናንተ በጣም ብዙ የምትሰሯቸው ስራዎች አሉ ማለት ነውና ይህንን ነገር ህግና መመሪያውን አሰራሩን ጥሶ ደግሞ ሲገኙ እርግጠኛ ነኝ የሚሄዱባቸው የህግ አግባቦችም እንዳሉ ተስፋ አድርጋለሁና ምን ይመስላል እሱ ጋር ያለው ሂደት? አሁን እንግዲህ በሁለት አይነት መንገድ ከፍሎ ማየት ያስፈልጋል። አንዳንዴ መድኃኒቶች ሆን ተብሎ እንደዛ ላይሆኑ ይችላሉ። ሆን ተብሎ እንደዛ ላይሆን ይችላል። በሆነ አይነት ምክንያት የመጀመሪያ የነበራቸውን የጥራት ሂደትና ፈዋሽነት ይዘው ላይገኙ የሚችሉበት እድል አለ። ሆን ተብሎ ሳይሆን ማለት ነው። እንደዚህ በሚሆንበት ጊዜ ራሱ የተቀመጠ አሰራር አለ። ማንኛውም አምራች ምርቱ ገበያ ላይ ከዋለ በኋላ እንደዚህ አይነት የኳሊቲ ዲፌክት የሚያጋጥም ከሆነ እነዚህ ዲፌክት የተገኘባቸው መድኃኒቶች በሙሉ ከገበያ የመሰብሰብ ግዴታ አለበት። በራሱ ወጪ ነው የሚሰበስበው። በራሱ ወጪ ይሰበስባል። እነዛም መድኃኒቶቹን እንትን ብሏቸው ወጪያቸው ያወጡ ያው ገዝተውን አይደል እነሱንም እንትናቸው የመሸፈን ግዴታ አለበት። ኪሳራ እንትን የማድረግ ግዴታ አለበት። ስለዚህ አንደኛ ያንን መመርመር አለበት። ይመረምራል፣ ኢንቨስቲጌት ያደርጋል። ያ ዲፌክት ለምን ተከሰተ የሚለው ነገር ይመረምራል ከማምረቻ ጀምሮ ማለት ነው። ወደ ማምረቻ ሂደቱ ገብቶ የጥሬ እቃው ከየት ነበር የመጣው፣ እንዴት ነው የተመረተው፣ በማምረት ሂደት ውስጥ መጀመሪያ መከተል ያለበት ስራ ሳይከተል ወይ የተመረተው የሚለው ኢንቨስቲጌሽን ይሰራል ከመጀመሪያ ጀምሮ ማለት ነው። ያን ኢንቨስቲጌሽን ከሰራ በኋላ የኢንቨስቲጌሽን ሪፖርቱን ለኛ ለባለስልጣን ሚኒስትር ቤቱ ያቀርባል። በዛ መሰረት ኮሬክቲቭ ኤንድ ፕሪቬንቲቭ አክሽን ፕላን ያዘጋጃል። ያን ለማረም ማለት ነው። ዲፌክቱን ካገኘ ሩት ኮዝ ችግሯን ለማወቅ የሰራውን ስራ የችግሯ ምንድነው መንስኤዋ ማግኘት አለበት። ምክንያቱም በቀጣዩም ሌላ እንዳይከሰት ማለት ነው። በቀጣይ በማምረት ሂደት ውስጥ እንደገና ያ ችግር እንዳይከሰት መሰረታዊ ምክንያቱን ማወቅ አለበት። እሱን ካወቀ በኋላ ደግሞ ያንን እንዴት ሊፈታው እንደሚችል ፕላን ያዘጋጃል ማለት ነው። ኮሬክቲቭ ኤንድ ፕሪቬንቲቭ አክሽን ፕላን ይባላል። ያንን ፕላን ያዘጋጃል፣ ለባለስልጣን መስሪያ ቤቶችን ያቀርባል። ተቀባይነት ካገኘ ያንን ፕላን እንዲተገብር ይደረጋል። ከተተገበረ በኋላ ነው እንደገና ለማምረት ፈቃድ የሚሰጠው ማለት ነው። ይሄ በማምረት ሂደት ውስጥ ወይም በመድኃኒቶች በስርጭት ወቅት ሊያጋጥም የሚችል ጉዳይ ነው። ማንኛውም ፋብሪካ እንደዚህ አይነት ነገሮች ሊያጋጥሙት ይችላሉ። በየትኛውም ቦታ የትኛውም ሀገር ማለት ነው። የትኛውም ሀገር እንደዚህ አይነት ሁኔታዎች ሊያጋጥሙ ይችላሉ። ሰምተሽ ሊሆን ይችላል ከገበያ የተሰበሰበ ምናምን ሲባል መኪናም ራሱ ለምሳሌ እንደዚህ ዲክቴት ከገበያ ይሰብሰብ እንደዚህ የማይመረቱም የምርት ሂደታቸው የሚቋረጥም እንደዚህ አይነት ነገሮች አሉ። ይሄ ሊያጋጥም የሚችል ነው። በሌላ በኩል ደግሞ አንዳንዴ ደግሞ ይሄ ሆን ተብለው ደግሞ ተመሳስለው የሚሰሩ አሉ። አመሳስሎ መስራት፣ ይሄ ከደረጃ በታች የሆኑ መድኃኒቶችን ማቅረብ ይሄ ወንጀል ነው። አንዳንዴ እንደዚህ አይነት ተግባር ላይ የሚሳተፉ እንትኖች ካሉ በወንጀል የሚያስቀጣ ድርጊት ነው። ይሄ በወንጀል ይከሰሳሉ፣ በሀገሪቷ ሕግ ይከሰሳሉ ማለት ነው። እነዚህ እንትኖች አንዳንዴም የኛ የቁጥጥር ስርዓቱን አልፈው ማለት ነው ቁጥጥር ስርዓቱን አልፈው ሳይፈቀደላቸው በህገወጥ መንገድ ወደ ሀገር ውስጥ ሊገቡ የሚችሉ ብዙ መድኃኒቶች ሊኖሩ ይችላሉ። በድንበር አቋርጠው እነዚህ መድኃኒቶች ያጓጓዝ ስርዓታቸው ያከመቻቸት ስርዓታቸው ስርዓቱን ጠብቆ ያልተጓጓዙ ያልተከማቹ መድኃኒቶች ስለሆኑ በተጠቃሚው ሊያመጡት የሚችሉ የጤና ጉዳት ያው ግልጽ ነው። እነዚህ ሆን ተብለው የሚሰሩ ስራዎች ስለሆኑ እንደዚህ አይነት ድርጊት ላይ የተሰማሩ አካላት ካሉ እነዚህ አካላት ላይ በህግ ተጠያቂነት ይኖራል ማለት ነው። አንደኛው እንግዲህ የዚህ ባለስልጣን መስሪያ ቤት ተግባርና ኃላፊነቱ አሁን እዚህ ጋር እንደተነሳው የድንበርና የወደብ ቁጥጥር ነው። አብዛኞቹ ከውጭ ሀገር ወደ ሀገር ውስጥ የሚገቡ መድኃኒቶች ላይ ቁጥጥር ማድረጉ ነው አንደኛው ስራ ማለት ነው። እንደተባለው ተመሳስለው የሚሰሩ ምርቶች የጥራት ደረጃቸውን ያልጠበቁ ምርቶች የሚገቡበት መንገድ ያኛው ስለሆነ
እዚህ ጋር ያለውን ተግባር በምን መልኩ ነው የሚፈጸመው? በተለይ የድንበርና የወደብ ቁጥጥር አሰራር ሂደቱን ትንሽ ብናየው አሪፍ ነው። አዎ እንግዲህ ወደብ እኛ መክፈት እንትን የለንም፣ ስልጣንም ኃላፊነትም የለንም። ወደብ የመክፈት ኃላፊነት ያለው ጉምሩክ ኮሚሽን ነው። ጉምሩክ ኮሚሽን ወደብ በከፈተበት አካባቢ የእኛ ባለሙያዎች አሉ፣ ኢንስፔክተሮች አሉ። በተለይ እኛ የምንቆጣጠራቸው ምርቶች በዛ ወደብ በሚያልፉበት ጊዜ በጉምሩክ ኮሚሽን ያው የእኛ ባለሙያዎች እዛ ስላሉ ባለሙያዎቹ ሄደው ፍተሻ እንዲያደርጉ ያደርጋሉ። አብራችሁ ነው የምትሰሩት በተሰር ማለት ከዚህ ተቋም ጋር? እዛ ወደብ አካባቢ እንትን ሮል ያላቸው ተቋማቶች በሙሉ አሉ እዛ አካባቢ ማለት ነው። የእኛም ባለሙያዎች አሉ። ምግብ፣ መድኃኒት፣ ሕክምና መሳሪያ፣ ኮስሞቲክስ እንደዚህ አይነት ምርቶች ከውጭ ወደ ሀገር በሚገቡበት ጊዜ የቁጥጥር ስራውን የምንሰራው እኛ ነን ማለት ነው። የቁጥጥር ስራውን እኛ ሰርተን አስፈላጊ መስፈርቶች መሟላታቸው ሲረጋገጥ በጉምሩክ ኮሚሽን መረጃውን በመስጠት ያው ወደ ሀገር ውስጥ እንዲገቡ ይደረጋል ማለት ነው። ስለዚህ መሰረታዊ የሆነ የቁጥጥር ስራው የምንሰራው እኛ ነን፣ የእኛ ኃላፊነት ስለሆነ ማለት ነው። ስለዚህ የጉምሩክ ኮሚሽን ባለበት ቦታ ሁሉ እኛ አለን፣ የእኛ ባለሙያዎች አለን። በተለይ እንደዚህ አይነት እቃዎች መድኃኒት፣ ሕክምና መሳሪያ፣ ምግብ በሚገቡበት ወደቦች ላይ የእኛ ባለሙያዎች አሉ። የቁጥጥር ስራው ባለቤትነት የምንሰራው እኛ ነን። ነገር ግን ቅድም እንዳልኩት ደግሞ አንዳንዴ ከወደቡ ውጪ ሊገቡ የሚችሉበትም እድል እንዳለ ያው ማለት በህገወጥ መንገድ አንዳንድ ምግብም መድኃኒትም የሕክምና መሳሪያም ሌሎችም ግብዓቶች ሊገቡ የሚችሉበት እድል አለ። ከወደቡ ውጪ ማለት ቁጥጥር ሳይደረግባቸው በሌላ መንገድ ሊገቡ የሚችሉበት እድል አለ። እንግዲህ እሱ ያው በተቋማት ቅንጅት ሊፈታ የሚችል ነው። እኛም ፌዴራል ፖሊስ፣ ጉምሩክ ኮሚሽን፣ የክልል ተቆጣጣሪ አካላት፣ የክልል ፍትህ አካላት በሙሉ በጋራ የምሰራ ስራ ነው እንጂ ያን ለአንድ ተቋም የሚሰጥ ስራ አይደለም። በተለይ የህገወጥ ቁጥጥር ለእኛ በእንትንም የተሰጠን አይደለም፣ በኃላፊነትም በተልእኮ ደረጃም የተሰጠን አይደለም ህገወጥ ቁጥጥርን። ነገር ግን ምግብ፣ መድኃኒት፣ ሕክምና መሳሪያ እነዚህ ነገሮች በሚደረጉበት ጊዜ ግን የእኛም ኃላፊነትም ስላለን ከነዚያ አካላት ጋር በጋራ ሆነን በቅንጅት የሚሰራ ስራ ነው ማለት ነው። እንግዲህ ይህንን የቁጥጥር ስራ በባለቤትነት መከወን ያለበት አንደኛው አካል ማህበረሰቡ ነው የሚል እምነት አለ። ቀጥታ ተጠቃሚው እሱ ስለሆነ ማለት ነውና እናንተም ነጻ የስልክ ጥሪ ማስተናገጃ ቁጥር አስቀምጣቸዋል። 8482ን በመጠቀም እንዴት ነው ጥቆማ ማድረግ የሚቻለው? በዚህ መንገድ የመጡ ግኝቶችንስ እናንተ እንዴት ነው የምታስተናግዱት? አዎ እንግዲህ የቁጥጥር ስራ በተቆጣጣሪ ብቻ ሊሳካ የሚችል ስራ አይደለም። ምክንያቱም ስራው በጣም ሰፊ ስራ ነው። በተለይ ተጠቃሚው የማህበረሰብ ክፍል በቀጥታ ተሳታፊ ካልሆነበት ተቆጣጣሪው ብቻውን ውጤት ሊያመጣ ይችላል ብለን አናስብም። ስለዚህ እኛ እንደ እቅድም እንደ ፕላንም ከተለያዩ ባለድርሻ አካላት ጋር እንደዚሁም ደግሞ ከህብረተሰቡ ጋር በጋራ ሆነን የቁጥጥር ስራው ማጠናከር አለብን ብለን እናምናለን። ለዚህም ያው ያዘጋጀነው የነጻ የስልክ መስመር አለ 8482 ማንኛውም አይነት የመድኃኒት የሕክምና መሳሪያም ምግብም ከጥራት ጋር በተገናኘ ያጋጠማቸው ችግር ካለ በዚህ 80 ቀጥታ መስመራችን ደውለው ለእኛ መልእክት ቢያስተላልፉ እኛ በቦታው በመገኘት በኢንስፔክተሮቻችን አማካኝነት የቁጥጥሩን ሰርተን አስፈላጊው እርምጃ ለመውሰድ በእኛ በኩል ዝግጁ መሆናችን ለመግለጽ እንፈልጋለን። ከህብረተሰቡ በጣም ጠንካራ የሆነ ድጋፍ እስካሁን ድጋፍ እያገኘን ነው። በነገራችን ላይ በተለይ ከምግብ አደልትሬሽን ጋር በተገናኘ የሚሰሩ ስራዎች ከህብረተሰቡ ጋር በጋራ የምንሰራቸው ስራዎች ናቸው። ጥቆማ ያረጋል ሰው? አዎ ያረጋል። ከኮንትሮባንድ ጋር በተገናኘ የሚሰሩ ስራዎችም ከህብረተሰቡ ጋር በጋራ የምንሰራቸው ስራዎች ናቸው። በተለይ በአጠቃላይ በዚህ ከህገወጥ ቁጥጥር ጋር በተገናኘ የምንሰራቸው ስራዎች ከህብረተሰቡ ጋር በጋራ የምንሰራቸው ስራዎች ናቸው። ስለዚህ እስካሁንም ጥሩ ድጋፍ እያደረገልን ነው። ግን ድጋፉ ያው መቀጠል አለበት፣ መጠናከርም አለበት። ምክንያቱም ችግሩ ያው ሰፊ ስለሆነ ማለት ነው። የህገወጥ እንቅስቃሴው ሰፊ ስለሆነ ይህንን ለመቆጣጠር የህብረተሰቡ ተሳትፎ በጣም ትልቅ አስተዋጽኦ ስላለው ከዚህ በፊት ሲያደርግልን የነበረው ድጋፍ በቀጣይነትም አጠናክሮ መቀጠል አለበት የሚል እንግዲህ ይሄ ሁላ የሚሆነው ወይ ደግሞ ይሄ ሁላ የሚደረገው እየተቋምም እየሰራበት ያለው ይህንን ደረጃ ጠብቀው የጥራት ደረጃቸውን የፈዋሽነት ደረጃቸውን ሳይጠብቁ ወደ ማህበረሰቡ የሚገቡ መድኃኒቶች፣ ምግቦች፣ ሌሎችም ቅድም ያልናቸው
መገልገያዎች የሚያደርሱት ጉዳት ከፍተኛ መሆኑን ታሳቢ በማድረግ ነውና እንደው በቀላሉ ሊገባን በሚችል መልኩ ብንመለከተውና ይሄ ነገር አሰራሩ ጥብቅ ባይሆን ወይ ደግሞ ምርቶች ወደ ገበያ የሚገቡበት መንገድ ጥራታቸውን የጠበቀ ሳይሆን ሲቀር ደረጃውን የጠበቀ ፈዋሽነት የጠበቀ ሳይሆን ሲቀር በጤናው ረገድ ላይ ያለው መስቀልቅል ቀላል የሚባል አይደለምና የጉዳት ረገዱን ማህበረሰቡ እንዲህ ሊረዳው ይገባል። ይሄን ካወቀ ያው ጥቆማም ለማድረግ ክትትልም ለማድረግ በደንብ ያነሳሳል። አሁን እንግዲህ የመድኃኒትን ጥቅም በምናይበት ጊዜ ሁለት መሰረታዊ ነገሮች አሉት እዚህ እንትኑ ላይ ራሱ የሚቀመጥ አንደኛው ፈዋሽነት የሚባለው ማለት ነው። ፈዋሽነት አንድ ሰው ሲታመም ነው ያው መድኃኒት የሚወስደው። ስለዚህ በሚታመምበት ጊዜ የሚወስደው መድኃኒት ለታመመለት ለህመሙ መድኃኒት ነው። ስለዚህ ፈዋሽነቱ አልተረጋገጠም ማለት አንድ ሰው ያንን መድኃኒት ቢወስድም አይድንም ማለት ነው። አይድንም። ሁለተኛው ደግሞ ደህንነት ነው። የሚወስደው መድኃኒት አንደኛ መፈወስ አለበት፣ ሁለተኛ ከወሰደው በኋላ በተጠቃሚው ላይ ምንም አይነት ጉዳት ማድረስ የለበት። የጎንዮሽ ጉዳት ሊኖር አይገባም። የጎንዮሽ ጉዳት ሊኖር ይችላል፣ የሚታወቁ እንትኖች ሊኖሩ ይችላሉ። ግን በሰውየው ላይ በጣም ከፍተኛ የሆነ ጉዳት የሚያደርስ መሆን የለበት። ስለዚህ እነዚህ ሁለት ነገሮች የሚረጋገጡት ማንኛውም መድኃኒት በቁጥጥር ስርዓቱ ሲያልፍ ነው። ጥራቱ የሚረጋገጠው፣ ፈዋሽነቱ የሚረጋገጠው፣ ደህንነቱ የሚረጋገጠው በቁጥጥር ስርዓቱ ሲያልፍ ብቻ ነው። በዚህ ስርዓት ያላለፈ መድኃኒት ጥራቱ፣ ደህንነቱ፣ ፈዋሽነቱ ያልተረጋገጠ ነው ማለት ነው። አንደኛ ሰው ቢወስደውም አንድ ሰው ታማሚ ቢወስድም እንደሚፈውሰው ምንም እርግጠኛ መሆን አይችልም። ከወሰደው በኋላ ደግሞ ያ መድኃኒት በራሱ ላይ ሌላ ጉዳት አለማምጣቱን እርግጠኛ መሆን አይችልም። ስለዚህ ማንኛውም መድኃኒት ጥራቱ፣ ደህንነቱና ፈዋሽነቱን ለማረጋገጥ በዚህ የቁጥጥር ስርዓት ውስጥ የግድ ማለፍ ይኖርበታል ማለት ነው። ስለዚህ በዚህ ስርዓት ውስጥ ያላለፉ መድኃኒቶች ላይ ህብረተሰቡ ቢጠቀም ከሆነ አንደኛ የጤና ስርዓቱ ራሱ ያስቀመጠው ግብ አለ። ያንን ግብ በትክክል ማሳካት አይቻልም። ስለዚህ በጤና ስርዓቱ ላይ የሚያመጣው ተጽዕኖ በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ ህብረተሰቡ ይህንን መረዳት አለበት። ይህንን ተረድቶ በተለይ ለቁጥጥር ስራው አጋዥ መሆን አለበት። ራሱም ቀጥተኛ ተሳታፊ መሆን አለበት የምንለው ለዛ ነው። የመድኃኒት ቁጥጥር በዋነኝነት ከሚያልፍበት ሂደት ውስጥ የላብራቶሪ የመድኃኒት ቁጥጥር የሚባለው ነውና እንግዲህ የላብራቶሪ መድኃኒት ቁጥጥር ቅድም እንዳልነው ከጥሬ እቃ ጀምሮ በምርት ላይ ባለበት ሂደት ውስጥ ምርቱ ደግሞ አልቆ ወደ ገበያ ከመጣ በኋላ እንደዚሁ ደግሞ ገበያ ላይ እያለም ይደረጋልና በተለይ የማንነት ማረጋገጫና የመጠንና የንጽህና ምርመራ የሚባሉት ነገሮች ላይ የመሟሟት መጠንን ጨምራል። እነዚህ ሶስት ዋና ዋና ነገሮች በላብራቶሪ ሂደት ውስጥ የሚያልፉበት መንገድ ምን እንደሆነና አስፈላጊነታቸውስ በራሱ እነዚህን ሂደቶች ማየቱ ምን እንደሆነ ብናይ ቆንጆ ነው። እንግዲህ ላብራቶሪ አንድ የመድኃኒት ጥራት፣ ደህንነት፣ ፈዋሽነት ለማረጋገጥ የሚሰራ የቁጥጥር ስራ ነው። ቅድም እንዳልኩት 8 መሰረታዊ የሆኑ የቁጥጥር ስራዎች አሉ። የአንድን መድኃኒት ጥራት፣ ደህንነት፣ ፈዋሽነት ለማረጋገጥ የሚሰሩ ስራው ከገበያ ፈቃድ በፊትም ከፈቃድም በኋላ ማለት ነው። ስለዚህ የመድኃኒት ላብራቶሪው ለሁለቱም በጣም ወሳኝ የሆነ ስራ ነው። አንድ መድኃኒት ወደ ቅድም እንዳልኩትም ወደ ገበያ ለማግባት 3 እንትኖች አሉ ብያለሁ አይደል? መስፈርቶች። ከ3 መስፈርቶች አንዱ የላብራቶሪ ጥራት ምርመራ ነው። ሁለተኛ ከገበያ ከዋሉም በኋላ የፖስት ማርኬት ሰርቪላንስ የሚባለው ድህረ ገበያ ቁጥጥር የሚባለው ከገበያ ናሙናዎች ተሰብስበው የመድኃኒት ናሙናዎች ተሰብስበው ወደ ላብራቶሪ ገብቶ ጥራት፣ ደህንነት፣ ፈዋሽ የሚረጋገጥበት ስራ ነው። ስለዚህ የመድኃኒት ላብራቶሪ በሁለቱም የቅድመ ፈቃዱንም ድህረ ፈቃዱንም የቁጥጥር ስራ ለማጠናቀር ከፍተኛ ሚና የሚጫወት የቁጥጥር ስራ ነው ማለት ነው። ስለዚህ እዚህ ላይ እንግዲህ የአንድ መድኃኒት በስራው ላይ አንደኛ በትክክል ለምሳሌ ፓራሲታሞል ከተባለ በትክክልም ፓራሲታሞል የሚባለው ነገር አለ ወይ የሚለው ነገር የሚሰራበት ነው። አለ ወይስ የለም? አይደንቲቲ ማለት ነው። የማንነት ማረጋገጫ የሚባለው አይደንቲቲ ማለት ነው። ይህ በአይደንቲፊኬሽን የሚባለው ማለት ነው። በትክክልም ያ የተባለው መድኃኒት እዛ መድኃኒቱ ውስጥ አለ ወይስ የለም የሚለው ነገር የሚረጋገጥበት ነው።
ሁለተኛ ደግሞ ካለ ደግሞ መጠኑ ስንት ነው? ምክንያቱም መጠኑ ነው ትልቁ ኢምፖርታንት የመፈወስ እንትን የሚያለው መጠኑ ላይ አቅሙ የሚወሰነው በመጠኑ ላይ ስለሆነ ማለት ነው። አቅሙም ሁለተኛ ደግሞ ጉዳቱ ነው። መጠን አላቸው። ለምሳሌ ፓራሲታሞል ብንወስድ ብዙ ጊዜ 500 ሚሊግራም ፓራሲታሞል 500 ሚሊግራም። ስለዚህ ያቺ 500 ሚሊግራም የተባለችው አለች ወይስ የለችም? ያው እንትን አለው ከፍ ዝቅ ሊል ይችላል። ፕላስ ኦር ማይነስ የሚል እንትን አለው። ለምሳሌ ፕላስ ኦር ማይነስ 10 ሊሆን ይችላል። ከፍም ሊል ዝቅም ሊል፣ ግን ሬንጁ ግን እዛ ውስጥ መኖር ይኖርበታል ማለት ነው። ስለዚህ በዛ መጠን ከሌለ በስተቀር የመፈወስ አቅሙ አልተረጋገጠም ማለት ነው። ሁለተኛ ደግሞ ከዛ በላይ ደግሞ ከሆነ ከሚፈለገው መጠን በላይ ከሆነ ደግሞ ምን ያመጣል ማለት ነው? ጉዳት ያመጣል ማለት ነው። ጉዳት ያመጣል። ስለዚህ የአንድን መድኃኒት በትክክልም በሚፈለገው መጠን አለ ወይንስ የለም የሚለው ነገር የሚረጋገጥበት አንድ ፓራሜትር ነው። ፓራሜትር ይባላል፣ አሴ ይባላል። አሴ በእንግሊዝኛ እንግዲህ አሴ ነው መጠኑ ማለት ነው በአጠቃላይ። ስለዚህ አይደንቲፋይ ያደረግነው መጀመሪያ፣ ሁለተኛ ደግሞ በትክክልም ያ መጠን አለ ወይስ የለም የሚለው ነገር ደግሞ አረጋገጥን። ከዛ በኋላ ደግሞ አንድ ሰው ሲወስደው በትክክልም እነዚህ መድኃኒቱ በትክክል ጥቅም ላይ ሊውል የሚችልበት ይችላል ወይስ አይችልም የሚለው እንትን ደግሞ የሚረጋገጥባቸው ሌሎች ምርመራዎች አሉ። ለምሳሌ አንዱ ዲዞሉሽን ቴስት የሚባል አለ። ያ ለምሳሌ ታብሌት ከሆነ ታብሌቱ ስንውጠው ምን መሆን አለበት? መፈረካከስ አለበት። መጀመሪያ መሰባበር አለበት፣ ዲስኢንቲግሬት ማድረግ አለበት። ከዛ በኋላ ደግሞ መሟሟት አለበት። ስለዚህ ዲስኢንቲግሬት ያደርጋል፣ ይሟሟል። ከዛ በኋላ ነው ወደ ደም ስራችን ገብቶ የሚፈለገውን አላማ ሊውል የሚችለው ማለት ነው። ይህንን ለማረጋገጥ የሚሰራ ዲዞሉሽን ቴስት የሚባል አለ። በዛ ያ ቴስት ይሰራል፣ በተለይ ለካፕሱሉና ለታብሌቶች የመሳሰሉት ማለት ነው። በሌላ በኩል ደግሞ በደም ስር የሚወሰዱ መድኃኒቶች ደግሞ አሉ። በደም ስር የሚወሰዱ መድኃኒቶች ቅድም ያልነው ነገር እንዳለ ሆኖ ሌላ ደግሞ የማይክሮባዮሎጂካል ቴስት የሚባል አለ። አንደኛ በደም ስር የሚወሰዱ መድኃኒቶች ስተራይል መሆን አለባቸው። ማለት ምንም አይነት ባክቴሪያ ወይም ሌላ ነገር ሊኖራቸው አይገባም። ምክንያቱም በደም ስር ስለሚሰጡ ቀጥታ ስለሆነ ወደ ሰውነት የሚሰራጨው ነው። በቀጥታ ስለሚሰጥ በተጠቃሚው ላይ ከፍተኛ ጉዳት ሊያደርስ ይችላል። ስለዚህ ስተራይል ነው አይደለም የሚለው ደግሞ በማይክሮባዮሎጂ ላብራቶሪ ይረጋገጣል ማለት ነው። መድኃኒት ነው ወይንም ጥቅም ላይ ሊውል ይችላል ተብሎ ምስክርነት የሚሰጠው ማለት ነው። እንግዲህ ይህንን ለመስራት የሚያስፈልጉ እንግዲህ ላብራቶሪ የተለያዩ መሳሪያዎች ያስፈልጋሉ። መሳሪያዎቹ እንግዲህ ከትናንሽ ከዚህ ከባላንስ ከምንለው ይሄ መለካት ከሚያስፈልገን ግላስዌር የምንላቸው እንደ ቢከር እንደዚህ የመሳሰሉ ሌሎችም ግላስዌር ከብርጭቆ የተሰሩ የተለያዩ አይነት ግላስዌሮች አሉ። ከሱ ጀምሮ እስከ ከፍተኛው በጣም ሃይቴክ የሆኑ መሳሪያዎች የሚያስፈልግበት ላብራቶሪ ነው ማለት ይሄ ላብራቶሪ። እንደውም ጥሩ ጥያቄ ተነሳ ወደ በኋላ ላነሳ የነበረው ነገር ነበርና በዚህ ረገድ እንደው ያለንበትን ሁኔታ ብንመለከት ቆንጆ ነው። በዋነኝነት እንግዲህ የምርመራ ሂደቱን ለማድረግ የዘመናዊ የሆኑ የመመርመሪያ መሳሪያዎች በጣም ወሳኝ ናቸው። ከዚህ መሳሪያ ጋር ደግሞ እኩል ለኩል ተራማጅ የሆኑ የሰለጠነ የሰው ኃይል ወሳኝ ነገር ነውና በሁለቱ ረገድ ያለንበት ሁኔታ እንዴት ነው? እስቲ እንግዲህ ባለስልጣን መስሪያ ቤት 3 ላብራቶሪዎች አሉት ለሶስቱም አይነት ግብዓቶች። የመድኃኒት ላብራቶሪ አለን፣ የምግብ ላብራቶሪ አለን፣ የሕክምና መሳሪያ ላብራቶሪዎች አሉ። እነዚህ ላብራቶሪዎች በአሁኑ ሰዓት ከፍተኛ የሆነ አሁን ቴክኖሎጂ የደረሰበትን ደረጃ መሳሪያዎች የያዙ ላብራቶሪዎች ናቸው። የመድኃኒቱን እንኳ ብናይ አሁን ለአንድ የመድኃኒት ጥራት ንፋዎችን ለማረጋገጥ ከፍተኛ ደረጃ የሚያስፈልገው መሳሪያ የሚባለው ኤልሲኤምኤስ የሚባል መድኃኒት ነው። አይሚን መሳሪያ ነው። ይሄ መሳሪያ ላብራቶሪዎችን ውስጥ አለ። እኛም የመድኃኒት ላብራቶሪ ውስጥ አለ፣ የምግብ ላብራቶሪ ውስጥ አለ። ስለዚህ ሌሎች ደግሞ በጣም በብዛት በቁጥር ደረጃ ብዙ ደግሞ ለስራው ማስፈላጊ የሆኑት ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ የሚባል መሳሪያዎች አሉ። እነዚህ መሳሪያዎች በብዛት እኛ ላብራቶሪ ውስጥ አሉ። ስለዚህ የአንድ መድኃኒት ጥራት፣ ደህንነት፣ ፈዋሽነት ለማረጋገጥ የሚሰሩ የላብራቶሪ ስራዎችን ለመስራት የሚያስችሉ አሁን ዘመኑ የደረሰበት የቴክኖሎጂ ደረጃ የደረሱ መሳሪያዎች እኛ ላብራቶሪ ውስጥ አሉ። ስለዚህ
በዚህ በኩል ምንም ችግር የለም። በተመሳሳይ ደግሞ በባለሙያም ደረጃ የሰለጠኑ ኮምፒተንት የሆኑ ባለሙያዎች አሉ። በእርግጥ በቁጥር ደረጃ ያው ካለው ከስራ ጋር ተመጣጣኝ ያልሆነ ላይሆን ይችላል እንጂ ከብቃት አንጻር ብቁ የሆኑ የሰለጠኑ ልምድ ያላቸው ባለሙያዎች እኛ ላብራቶሪ ውስጥ አሉ። ይህን ስራ መስራት የሚችሉ በብቃት ሊሰሩ የሚችሉ ባለሙያዎች አሉ። በቁጥር ደረጃ ትንሽ ናቸው፣ እሱን ማሳደግ ያስፈልጋል። በመኖር ደረጃ ግን እነዚህ ባለሙያዎች አሉ። ሌላው ደግሞ ላብራቶሪያችን አክሬዲትድ ላብራቶሪ ነው። የዓለም አቀፍ እውቅና ያለው ላብራቶሪ ነው። አሁን በሚሰሩ ስራዎች በሙሉ አሜሪካን ሀገር ከሚገኘው አሜሪካን ናሽናል አክሬዲቴሽን ቦርድ የሚባል የጥራት ምርመራ ላብራቶሪዎችን ሰርቲፋይ የሚያደርግ ተቋም አለ። በዛ ተቋም ሰርቲፋይድ የሆኑ ላብራቶሪ ነው የኛ ላብራቶሪ። ስለዚህ የኛ ላብራቶሪ የሚያወጣው ሪዘልት የትም ቦታ ሄዶ ተቀባይነት ሊያገኝ የሚችል ውጤት ነው የሚወጣው ከኛ ላብራቶሪ ማለት ነው። ምክንያቱም አንደኛ በቂ ኮምፒተንት የሆኑ ባለሙያዎች አሉን። ያንን ስራ ለመስራት የሚያስችል በቂ የሆኑ ዘመኑ የሚጠይቀው የሚጠይቀውን ቴክኖሎጂ ያሟሉ መሳሪያዎች ላብራቶሪዎችን ውስጥ ይገኛሉ። አሁን ደግሞ ፕሬሚሱ ራሱ ላብራቶሪ ራሱ በአሁኑ ሰዓት በጣም ጥሩ የሚባል ላብራቶሪ በአፍሪካ ሊጠቀስ የሚችል ላብራቶሪ ነው ያለ። በተለይ የማይክሮባዮሎጂ በቅርብ አዲስ ነው፣ በጣም ዘመናዊ በሆነ መንገድ ሰርተነዋል። ስለዚህ የመድኃኒትን ጥራት ደህንነት ፈዋሽን ለማረጋገጥ የሚሰራበት ላብራቶሪያችን አሁን በመሳሪያም በሰው ኃይልም በፕሬሚስም ደረጃ በጣም በበቂ ደረጃ ላይ የሚገኝ ላብራቶሪ ነው ብሎ መውሰድ ይቻላል። እንግዲህ የመድኃኒቶችን ጥራት በማረጋገጥ ሂደት ውስጥ ሀገር ማቹሪቲ ሌቭል 3 አግኝታለች ሲባል እንሰማለን እና ምን ማለት ነው ይሄ? ለቁጥጥር ስርዓት ውስጥ ደግሞ ምንድነው ጠቀሜታው? በዓለም አቀፍ ረገድ ከውጭ ወደ ሀገር ውስጥም ተመርቶ ደግሞ ወደ ውጭ ለሚወጡት የመድኃኒት ይዘቶች ምን አስተዋጽኦ ይኖረዋል? ማቹሪቲ ሌቭል 3 ማለት እንግዲህ የዓለም የጤና ድርጅት የመድኃኒት ተቆጣጣሪ አካላትን የሚመዝንበት ግሎባል ቤንች ማርኪንግ ቱል የሚባላል። ይህ ቱል ወደ 260 አካባቢ ሰብ ኢንዲኬተሮች አሉት፣ መመዘኛ መስፈርቶች ማለት ነው። ስለዚህ ማንኛውም የመድኃኒት ተቆጣጣሪ አካል በዚህ በተቀመጡት መስፈርቶች መሰረት ተለክቶ ማቹሪቲው ይታወቃል ማለት ነው። ማቹሪቲ ሌቭል 1፣ ማቹሪቲ ሌቭል 2፣ ማቹሪቲ ሌቭል 3፣ ማቹሪቲ ሌቭል 4 ድረስ ይሄድና ከዛ ሊስትድ ኦቶሪቲ የሚል ደግሞ ከማቹሪቲ ሌቭል በላይ ደግሞ ያላል። ስለዚህ በዛ መስፈርት መሰረት የመድኃኒት ተቆጣጣሪ አካላት ይለኩና ማቹሪቲያቸው ይወሰናል ማለት ነው። አብዛኛው የአፍሪካ ሀገሮች ወይ ማቹሪቲ ሌቭል 1 ላይ ናቸው ወይ ማቹሪቲ ሌቭል 2 ላይ ናቸው የሚገኙት ማለት ነው። እኛን ጨምሮ 9 ሀገሮች ግን ማቹሪቲ ሌቭል 3 ላይ ደርሰናል። እንግዲህ ማቹሪቲ ሌቭል 3 ደረሰ ማለት ስቴብል ዌል ፈንክሽኒንግ ኢንቴግሬትድ የሆነ ሬጉሌተሪ ፈንክሽን አለ ወይም የሬጉሌተሪ ስራ አለ ማለት ነው። በጣም የተረጋጋ በያኔ ቁጥር ስራ በሚሰሩት አካላት መካከል በጣም የተቀናጀ ስራ የሚሰራበት በደንብ የሚሰራ የመድኃኒት ቁጥጥር ስርዓት አለ ማለት ነው። ማቹሪቲ ሌቭል 3 ከዛ በታች ያሉት ዝቅተኛ ናቸው፣ ዋንናቱ ገና ናቸው ማለት ነው። ስለዚህ ማቹሪቲ ሌቭል 3 ደረሰ ማለት በጣም የተረጋጋ በደንብ የሚሰራ የተሳለጠ እና በቁጥጥር በሚሰሩት አካላት መካከል በጣም የተቀናጀ ስራ የሚሰራበት የቁጥጥር ስራ ያለበት አገር ማለት ነው የኛው ማቹሪቲ ሌቭል 3 ደረሰ ማለት። ስለዚህ እኛም ይህንን ደረጃ ደርሰናል። ባለፈው መስከረም ላይ ነው ይህን አቺቭ ያደረግነው። ቅድም እንዳልኩት በአፍሪካው 9 ሀገሮች ናቸው ያሉት። ከነዚህ ከ9 ሀገሮች ውስጥ እኛ አንዱ አገር ነን ማለት ነው። ስለዚህ የአንድ ሀገር የመድኃኒት ቁጥጥር ስርዓት የማቹሪቲ ሌቭል 3 ደረሰ ማለት የመጀመሪያው የሚሆነው ከፐብሊክ ሄልዝ ጋር የተገናኘ ነው ማለት ነው። ከማህበረሰብ ጤና ጋር ግንኙነት ያለው ነው። ምክንያቱም ይሄ ተቆጣጣሪ አካል ማቹሪቲ ሌቭል 3 ደረሰ ማለት ይሄ ተቆጣጣሪ አካል የሚቆጣጠራቸው ግብዓቶች መድኃኒት፣ ምግብ አሁን ያው ለመድኃኒት ስለሆነ መድኃኒት ጥራታቸው፣ ደህንነታቸውና ፈዋሽነታቸው የተረጋገጠ ነው ማለት ነው።
ስለዚህ እነዚህ መድኃኒቶች ህብረተሰቡ በሚጠቀምበት ጊዜ የሚፈልገውን ጥቅም ያገኛል። በሌላ በኩል ደግሞ የሚያደርሱበትም ጉዳት ዝቅተኛ ነው ማለት ነው። ስለዚህ የመጀመሪያው ትልቁ እንትን የሚሆነው ከህብረተሰብ ጤና ጋር ያለው ተጽዕኖ ነው። ስለዚህ እንደዚህ አይነት ኮምፒተንት የሆነ ሬጉሌተሪ ኦቶሪቲ በሚኖርበት ጊዜ የህብረተሰቡን ጤና ከመጠበቅ አኳያ የሚኖር አስተዋጽኦ በጣም ከፍተኛ ይሆናል ማለት ነው። ይሄ የመጀመሪያውና ዋናኛው እንትኑ ነው፣ ጥቅሙ ነው የማቹሪቲ ሌቭል 3 መድረስ። ሁለተኛው ጥቅሙ ከኢኮኖሚ አንጻር ያለው ነው። ከኢኮኖሚ አንጻር በምናይበት ጊዜ የአንድ ሀገር የመድኃኒት ተቆጣጣሪ አካል ጠንካራ ተቆጣጣሪ አካል ነው ከተባለ እዚህ ሀገር ላይ በመድኃኒት ማምረት ኢንቨስት ለማድረግ የሚፈልጉ ሰዎች ቁጥራቸው ይጨምራል ማለት ነው። ምክንያቱም እዚህ ሀገር ከተመረተ በኋላ ጠንካራ ከሆነ ተመርቶ አንደኛ እዚህ አካባቢ ጥቅም ላይ በደንብ ይውላል፣ ህብረተሰቡም ተጠቃሚ ይሆናል። ሁለተኛ ደግሞ ወደ ውጭ ሀገር ለመላክ ደግሞ በቂ እድል ይሰጣቸዋል። ምክንያቱም ሌሎች ተቀባዩ ሀገር እዚህ ሀገር ያለውን የቁጥጥር ስርዓት ምን አይነት ነው ብሎ ያያል፣ የትኛው ደረጃ ላይ ነው ያለው የሚለው ነገር ያያል። ስለዚህ ጠንካራ ተቆጣጣሪ አካል ነው ከተባለ ያን መድኃኒት ያለምንም እንትን ይወስደዋል ማለት ነው። ስለዚህ እዚህ ከተመረተ በኋላ ኤክስፖርት የማድረግም እድላችን ይጨምራል ማለት ነው። ስለዚህ በኢኮኖሚ ላይ ያለውም ኢምፓክት ከፍተኛ ይሆናል ማለት ነው። ብዙ አምራቾችን መሳብ እንችላለን። የተመረተው ደግሞ ወደ ውጭ መላክ እንችላለን። የውጭ ምንዛሪ ማግኘት እንችላለን። ስለዚህ ብዙ አምራቾች ደግሞ በኢንቨስት በሚያደርጉበት ጊዜ ሰውን ይቀጥራሉ። ስለዚህ የስራ አጥነትም ከመቅረፍ አኳያ የራሱ አስተዋጽኦ ይኖረዋል። መድኃኒቶችም ራሱ በቂ መድኃኒት ለህብረተሰቡ ከማድረስ አኳያ ያላቸው ሚና ከፍተኛ ይሆናል። ወደ ውጭም ልከውም ራሱ ከምናገኘው የውጭ ምንዛሬ ራሱ ሀገሪቷ ተጠቃሚ ትሆናለች ማለት ነው። ስለዚህ የጤናም ኢምፓክት አለው፣ የኢኮኖሚ ኢምፓክት አለው ማቹሪቲ ሌቭል 3 መድረስ ማለት ነው። በተለይ አሁን ላይ መድኃኒቶችን፣ ክትባቶችን በሀገር ውስጥ ማምረት የሀገር ሉዓላዊነትም ጉዳይ የተደረገ ነውና ፋብሪካዎች እየተቋቋሙ የሀገር ውስጥ ምርት በጣም እየተበረታታ ነው የሚገኘው። ስለዚህ በሀገር ውስጥ ምርትን በደንብ ለማቅረብ ደግሞ እንደተባለው በዓለም አቀፍ ደረጃ በደንብ ገበያውን ሰብሮ ለመግባት በጣም ትልቅ አስተዋጽኦ እንዳለው ነው የሚያሳየው። እንግዲህ የእናንተ የባለስልጣን መስሪያ ቤት የቁጥጥር ስራዎችን ሲያደርግ የላቦራቶሪ ምርመራ ሂደቶችን ሲያደርግ ከዚህ ተቋም ጎን ለጎን ደግሞ እንደዚሁ በምርምር ስራ ላይ በንቃት የሚሳተፉ ተቋማት አሉ። አህሪ አንዱ ነው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አንዱ ነው። የተለያዩ በመድኃኒቶች ዙሪያ የፈዋሽነት ደረጃቸውን የጥራት ደረጃቸውን ጥናትና ምርምሮች በጥልቀት የሚደረጉባቸው ቦታዎች ናቸውና ከነዚህ ተቋማት ጋር በጋራ የምሰሯቸው ስራዎች ካሉ እንግዲህ የባለስልጣን መስሪያ ቤቱ ሀገር በቀል መድኃኒቶችንም በመቆጣጠር ወደ ገበያ የሚመጡበትን መንገድ አንዱ ኃላፊነት እሱ ነውና እነዚህም ሁለት የምርምር ተቋማት ሌሎችም በእነዚህ የሀገር ውስጥ መድኃኒቶች ላይ ያላቸውን ፈዋሽነት ደረጃ የጥራት ደረጃቸውን ባህሪያቸውን ጭምር በማጥናት ሂደት ውስጥ የሚሳተፉ ተቋማት ናቸው። በጋራ የምሰሩበትን መንገድ ብናይ ጥሩ ነው ብዬ ነው። አዎ እኛ እንግዲህ የኛ የቁጥጥር ስራ በምንሰራበት ጊዜ በጋራ ከብዙ ተቋማት አካላት ጋር በጣም በጋራ እንሰራለን። በነገራችን ላይ አዋጅ 1112 2011 ራሱ የመድኃኒት ቁጥጥር ስራው ለሁለት ነው የሚከፍለው። በፌዴራሉ የሚሰራና በክልል ተቆጣጣሪዎች የሚሰራ ስራ አለ። የፌዴራሉ የሚሰራው አሁን ከማምረት፣ ከማስመጣት፣ ከማከፋፈል ጋር የተያያዙ ጉዳዮች ቁጥጥር የሚደረግባቸው በፌዴራሉ ነው። ከስርጭት ጋር አሁን ከችርቻሮ ጋር ያሉ ስራዎች ደግሞ የሚሰሩት በክልል ተቆጣጣሪ አካላቶች ናቸው። ስለዚህ እነዚህ ሁለቱ ተቋማት የፌዴራሉና የክልል ተቆጣጣሪ አካላት በጋራ ካልሰሩት ኢንድ ቱ ኢንድ አይደርስም ማለት ነው። ምክንያቱም አንድ መድኃኒት ቁጥጥር መደረግ አለበት ከማምረቻው እስከ ተጠቃሚው ድረስ ነው ቁጥጥር መደረግ ያለበት ማለት ነው። ስለዚህ ይህን ሰንሰለት ልናሟላ የምንችለው የፌዴራሉና የክልል ተቆጣጣሪ አካላት በጋራ ሲሰሩት ነው ማለት ነው። በተመሳሳይ ደግሞ የመድኃኒት የሚሰሩ የተለያየ የቁጥጥር ስራዎች አሉ። ለምሳሌ አሁን ክሊኒካል ትራያል የሚባለው የቁጥጥር ስራ ብናይ ሁለት እንትን አለው። ኢቲካል ሪቪው አለው፣ ሬጉሌተሪ ሪቪው አለው። ሬጉሌተሪ ሪቪው የምንሰራው እኛ ነን።
ኤቲካል ሪቪው ደግሞ የሚሰራው በናሽናል ኤቲክስ ኮሚቴ የሚባል አለ። ይሄ የሚገኘው በትምህርት ሚኒስቴር ስር ነው። ስለዚህ እነዚህ ሁለቱ ተቋማቶች ካልሰሩት በጋራ ካልሰሩ አሁን ይሄ ክሊኒካል ትራያል ሬጉሌተሪ ፈንክሽን የሚባለው የተሟላ አይሆንም ማለት ነው። የተሟላ አይሆንም። ከሌሎችም ተቋማት ጋር በጤና ሚኒስቴር ከኤጀንሲዎች ጋር ያው በጋራ ነው የምንሰራው። ምን ያን ተቋም እንትን ስለሆነ ማለት ነው። ከአሪም ጋር ከኢፒኤችአይም ጋር ከሌሎችም በጤና ሚኒስቴር ከሚገኙ ተቋማት ጋር በጋራ ነው የምንሰራው። ምክንያቱም ተመጋጋቢ ስለሆነ ማለት ነው። የመድኃኒት አቅርቦት ኤጀንሲው ኢፒኤስኤስ ጋር በጣም በጋራ ነው የምንሰራው። እነሱ መድኃኒት አስመጪዎች ናቸው፣ እኛ ተቆጣጣሪ ነን። እኛ የተቆጣጠርነውን እኛ የምንፈቅደው መድኃኒት ነው እነሱ ወደ ሀገር ውስጥ የሚያስገቡ። ስለዚህ ከነዚህ አካላት ጋር ተቀናጅተን ካልሰራን በስተቀር የቁጥጥር ስራው የመድኃኒት ቁጥጥር ስራው ውጤታማ ሊሆን አይችልም። ስለዚህ ቅድም ያነሳዋቸው ሌሎችም ተቋማቶች አሉ በሀገራችን ላይ የፌዴራል ፖሊስ፣ ጉምሩክ ኮሚሽን፣ የክልል ፖሊስ አካላት፣ ሌሎችም የፍትህ አካላት ጋር በጋራ ካልተሰራ በስተቀር ሆሊስቲካሊ እንደዚህ የመድኃኒት ቁጥጥሩን ውጤታማ ማድረግ የሚቻልበት እድል በጣም ዝቅተኛ ነው የሚሆነው። ስለዚህ እስካሁንም ከነዚህ አካላት ጋር በጋራ ነው የምንሰራው። በጋራም ከሰራው ውጤት እናመጣለን ብለንም አናስብ። ከዩኒቨርሲቲዎች ጋር በጋራ ነው የምንሰራው። ከዩኒቨርሲቲዎች አሁን በተለይ ከጅማ ዩኒቨርሲቲና ከአዲስ አበባ ዩኒቨርሲቲ ጋር በጋራ እንሰራለን። ምክንያቱም ቅድም ያልኳት አንድ የሬጉሌተሪ ፈንክሽን የሰነድ ግምገማ አሁን እኛ በቂ ባለሙያ ስለሌለን እሱን አውትሶርስ አድርገን ነው የምናሰራው። አውትሶርስ የምናደርገው ለጅማ ዩኒቨርሲቲና ለአዲስ አበባ ዩኒቨርሲቲ ነው። በቂ የሆኑ ኮምፒተንት የሆኑ የሰለጠኑ እኛ ያሰለጠናቸውና ኮምፒተንት የሆኑ ፑል ኦፍ አሴሰሮች አሉ። ዶዚየርን አሴስ የሚያደርጉ ወይም ሪቪው የሚያደርጉ ለነሱ አውትሶርስ አድርገን ነው የምናሰራው። ምክንያቱም እኛ ካለን የሰው ኃይል አንጻር ቶሎ ምላሽ መስጠት የማንችልበት እንትን ስለሚፈጠር ያንን ለመቀነስ ስንል ከነሱ ጋር በጋራ ነው የምንሰራው። ስለዚህ ከዩኒቨርሲቲ ከምርምር ተቋማት ከሌሎችም አካላት ጋር በጋራ ነው የምንሰራው። በጋራ ካልሰራን የቁጥጥር ስራ ውጤታማ ይሆናል ብለንም ስለማናምን ማለት ነው። በጣም ትልቅ ተግባር እየከወነ ያለ ተቋም ነው። እኛ ዛሬ በዚህ ቆይታችን የመድኃኒቷን ብቻ ነው ያነሳ ነው። የምግቡን፣ የሕክምና መገልገያ ቁሳቁሶችን፣ ሌሎችን ደግሞ ብንመለከት በደንብ በዚሁ ጥልቀት ማየት እንችላለን። በቀጣይ እንመጣባቸዋለን የሚል እምነት አለኝ። የቀረ ነገር ካለ በተለይ ከመድኃኒት ቁጥጥሩ ጋር ተያይዞ እንደው ይሄ ነገር ሳይነሳ አይታለፍ የሚባል ነገር ካለ እናንሳና እንጨርሳለን። እንግዲህ አንድ ቅድም ያነሳችሁ ከመድኃኒት መላመድ ጋር የተያያዘው ጉዳይ ነው። እሱ ላይ ምናልባት ሰሞኑንም እንግዲህ ውጪ ነበር ያነሳኋታ እዚህ ሳላነሳት ቀረ ውጪ አንስተሽልኝ ነበረ። ያው ሰሞኑንም ስናከብር ነበረ የጸረ ተህዋሲያን መድኃኒት መላመድ ዊክ ባለፈው እያከበርን ስለነበረ በጣም ኢምፖርታንት ነው። ምክንያቱም በጣም ጥሩ እሺ፣ ይሄኛው እንግዲህ በተለይ ጸረ ተህዋሲያን መድኃኒቶች ከጀርሞች የመላመድ እንትን አላቸው በአግባቡ ጥቅም ላይ ካልዋሉ ማለት ምን ማለት ነው? እሱ ማለት ራሱ እንደው የመድኃኒት መላመድ እንትኖቹ ጀርሞቹ ያን መድኃኒት ይላመዱታል ማለት ነው። ይላመዱታል፣ ስለዚህ አይገላቸውም ማለት ነው። አይገላቸውም በአግባቡ ጥቅም ላይ ካላዋል ነው ማለት ነው። በአግባቡ ጥቅም ላይ ካልዋለ እነዛ ተህዋሲያን ያንን መድኃኒት እየተላመዱት ይመጡና አይገላቸውም ማለት ነው። በዛ ጀርም የታመመ ማንኛውም ሰው ያንን መድኃኒት ቢወስደው አይድንም ማለት ነው። አይድንም፣ ንቆታል፣ ለምዶታል በቃ እንደዛ ነው። ስለዚህ ያንን በጣም ትልቅ እንትን ነው። በነገራችን ላይ በዚህ አግባባዊ ባልሆነ መድኃኒት አጠቃቀም ምክንያት በጣም ብዙ መድኃኒቶች መጀመሪያ የነበራቸውን የፈውስ አቅም አጥተው አሁን ወደ አዲስ መድኃኒቶች እየሄድን ነው ያለ ነው። ስለዚህ ይሄ አንዱ ትልቁ እንትን የሚሆነው ያጠቃቀም ችግር ነው። እንግዲህ አጠቃቀም አንደኛ ከአስተሳሰብ ጋር የሚነሳ ጉዳይ አለ። ከእደላ ጋር የሚገናኝ ጉዳይ አለ። ከአጠቃቀም ጋር ራሱ ሰውየው የሚጠቀምበት መንገድ ጋር የተያዙ ጉዳዮች አሉ። ስለዚህ አንድ ጸረ ተህዋሲያን መድኃኒት ጥቅም ላይ መዋል ያለበት በሐኪም ትዕዛዝ ብቻ ነው። ሐኪም ሳያዝ ያን መድኃኒት መውሰድ ትክክል አይደለም። ስለዚህ በሐኪም መታዘዝ አለበት። ከመገዛትም ያለበት ከፋርማሲ ነው። ፋርማሲ ሄዶ የተሰጠውን ፕሪስክሪፕሽን ወረቀት ይዞ ሄዶ ከፋርማሲ ገዝቶ እንዴት እንደሚወሰድ በቂ መረጃ ተሰጥቶት በተሰጠው መረጃ መሰረት ነው ያንን መድኃኒት መውሰድ ያለበት ማለት ነው። ከነዚህ ውጪ የሚሰሩ ስራዎች ያንን መድኃኒት ጀርሞቹ እንዲላመዱት በማድረግ በቀጣይ ያ መድኃኒት ከጥቅም ውጭ እንዲሆን ያደርጋል። የፈዋሽነት ደረጃውን የምናሳጣበት መንገድ አንዱ ይሄ ነው የሚሆነው። አንዱ ነው በቃ ትልቁ ይሄ ነው። በተለይ ጸረ ተህዋሲያን መድኃኒቶች ከሆኑ ያጠቃቀም ጉዳይ ነው። አንደኛ ሐኪሙም ሲያዝ
ማዘዝ ያለብን እንግዲህ ደረጃ አላቸው። ነገራችን ላይ ጸረ ተህዋሲያን መድኃኒቶች ራሱ ደረጃ አላቸው ሲታዘዝ ማለት ነው። ዝም ብሎ ከፍተኛው ላይ ተሄዶ አይታዘዝም። መጀመሪያ ከታች እየተጀመረ ነው የሚሄደው ማለት ነው። አሁን ሐኪሞችም ሲያዙ ያንን ደረጃ ጠብቀው ማዘዝ አለባቸው በመጀመሪያ። ሁለተኛ ደግሞ ፋርማሲዎችም ያለ መድኃኒት ማዘዣ መድኃኒት መሸጥ የለባቸው። ትልቁ ችግር ነው እሱ ይመስለኛል አይደል? ትንሽ ነገር አሞም አድርገኛል እስቲ እኝና የሆነ ነገር ስጠኝ፣ ቀለል ያለ ነገር የተለመደ ነገር ሆኗል። የተለመደ ነው እንደዛ። ስለዚህ ፋርማሲ አካባቢ ወይ መድኃኒት እደላ ላይ የተሰማሩ ባለሙያዎች ራሱ መድኃኒትን ያለ ማዘዣ ማደል የለባቸውም። ሁለተኛ ሶስተኛ ደግሞ ተጠቃሚው ራሱ መድኃኒት መውሰድ ያለበት ሐኪም ካዘዘለት ብቻ ነው። ከሐኪም ትእዛዝ ውጭ የሚሸጡ መድኃኒቶች አሉ፣ ያው የሚታወቁ አሉ። እሱ መግዛት ይቻላል። ግን በተለይ ጸረ ተህዋሲያን መድኃኒቶችና ሌሎች መድኃኒቶች ግን ያለ ሐኪም ትእዛዝ በፍጹም መወሰድ የለባቸውም፣ መታደልም የለባቸውም። አንድ ተጠቃሚ ደግሞ ያ መድኃኒት ታዞለት ከወሰደ በኋላ ደግሞ ሰዓቱን ጠብቆ ለምሳሌ በየ8 ሰዓት ልዩነት ከተባለ በየ8 ሰዓት ልዩነት ነው መውሰድ ያለበት። ምክንያት አለው ነው ይሄ ነገር ሲባል ምክንያት ያለው ዝም ብሎ አይደለም። ነገራችን ላይ በየ8 ሰዓት ልዩነት ከተባለ መውሰድ ያለበት በየ8 ሰዓት ልዩነት ነው። ምክንያቱም ያ ሰዓት አለመጠበቅ ራሱ እንትን ጀርሞቹ መድኃኒትን የመላመድ እንትናቸው ይጨምራል። ምክንያቱም በደማችን ውስጥ ያለው የመድኃኒቱ መጠን በሰዓቱ ጠብቀን ካልወሰድ ነው እያነሰ ሊመጣ የሚችልበት እድል ስላለ ያቺ የማነሷ ደግሞ እንትን ጀርሞቹ ያንን እንትን እንዲላመዱ ስለሚያደርጋቸው መድኃኒት በየ6 ሰዓት ልዩነት ከተባለ በ6 ሰዓት ልዩነት፣ በየ8 ሰዓት ልዩነት ከተባለ በየ8 ሰዓቱ ልዩነት መወሰድ አለበት ማለት ነው። ስለዚህ በተለይ የጸረ ተህዋሲያን መድኃኒቶች ከጀርሞች መላመድን ለመከላከል ሐኪሙም መድኃኒት የሚያድለውም ተጠቃሚውም ትልቅ ሮል እንዳላቸው አውቀው በዚሁ መሰረት እንዲንቀሳቀሱ ማድረግ ለማለት ፈልጌ ነው። መልካም። ይሄ እንግዲህ ምንድነው ጥራቱንም የፈዋሽነት ደረጃውንም ጠብቆ የገባን መድኃኒት እኛ ባጠቃቀማችን ፈዋሽነቱን ልናሳጣው እንችላለን እና ይሄ ደግሞ ማህበረሰቡ ራሱ ተጠቃሚ ራሱ ሊቆጣጠረው የሚገባ ጉዳይ ነው። አንዱ አጋዥነትም የሚመጣው ከዚህ አጋጣሚ አይደለ? ገበያ ላይ የዋሉ መድኃኒቶች ምን ያህል ነው የፈዋሽነት ደረጃቸው የሚለውን ነገር በሰዎች በተጠቀሙበት ልክና ውጤት ባገኙበት ልክ ስለሆነ የሚለካው ማህበረሰቡም የሚሰጠውን ማንኛውንም መድኃኒት ሐኪም ባዘዘው መሰረት መጠቀም ያው ትልቅ አስተዋጽኦ እንዳለው ነው ማሳረጊያችን ላይ ያነሳ ነው። በጣም ቆንጆ ቆይታ ነው ያደረግነው። እንግዲህ ዛሬ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በተለይ ከመድኃኒት ቁጥጥር ጋር በተያያዘ ምን ስራዎችን ይሰራል የሚል ነገር ላይ ነበር ትኩረት ያደረግነው። አቶ ስዩም ወልዴ የባለስልጣን መስሪያ ቤቱ የመድኃኒት ዘርፍ ምክትል ዋና ዳይሬክተር፣ በጣም ቆንጆ ቆይታ ነበር ያደረግነው። ለጊዜው ከልብ አመሰግናለሁ። እኔም አመሰግናለሁ። ቻችን እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። የጤና ወግ ሳምንት ሲመለስ በሌላ የጤና ጉዳይ ነው የሚሆነው። በያላችሁበት ጤናችሁ ይብዛላችሁ።